Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ እንኳን ደህና መጣችሁ እያለን አድማጮቻችን አሁን ሰበር ዜና ይዘንላችሁ መጥተናል። ለአጭር ደቂቃ ነው ከእናንተ ጋር የምንቆየው። እስከ መጨረሻ ከኛ ጋር ቆዩ እያልኩኝ ስለ ጸለምት ሁመራ ኤንድ ሸረሪና ስለ እነሱ የደረሰን ዜና አለ። እሱን ወደ እናንተ እናመጣለን። እስከ መጨረሻ ከኛ ጋር ቆዩ። ወደ ዝርዝሩ ከማለፌ በፊት ግን ብዙዎቻችሁ ቀን አትጽፍም፣ ቀን ተናገር ምናምን ትላላችሁ። ኦገስት 2 2026 ነው በፈረንጅ አቆጣጠር ማለት ነው። ስለዚህ ዛሬ እሁድ ኦገስት 2 2026 ነው ቀኑ። እንግዲህ አድማጮቻችን በጣም ጠቃሚ ከሆነ ማለት ነው። ይህንን እያልኩኝ እንግዲህ አሁን ምዕራብ ትግራይ ላይ ወደ ምዕራብ ትግራይ ከመሄዳችን በፊት ከአዲስ አበባ የደረሰን ከአዲስ አበባ የኢትዮጵያ ቴሌቪዥንና የፋና ሁሉንም የመንግስት ሚዲያዎች ሊዘግቡት የተዘጋጁ ነገር ነበር። ይሄ ለመጀመሪያ ጊዜ አይደለም። አንድ ጊዜም ጌታቸው ረዳ ሊያዝ ነው ታይተዋል ተብሎ የትግራይ ጦርነት እያለ ሁሉንም ተዘጋጁ፣ በቃ ሰበር ዜና ታቀርባላችሁ ተብለው ሁሉም ቢጠብቁ መክኖ የቀረበት ጊዜ አለ። ያኔ ጌታቸው በህይወት እያለ እስከነ ሁለመናው ቁመናው ማለት ነው። ምክንያቱም ጌታቸው ረዳ ይዛችሁ አምጡልኝ ነበር የሚለው አብይ አህመድ። የፈለገ ነገር ቢሆን ከሞተም ሬሳው ነው የምፈልገው፣ ስክሬኑ ማየት ይዛችሁ እንድትመጡ ነው የምፈልገው ይል ነበር አሉ። ለምን ሊያደርገው እንደፈለገ ስክሬኑ አይገባንም፣ እንኳን በህይወት እያለ ማለት ነው። እና ጌታቸው ረዳ ሊያዛል ተብሎ ወደ 24 ሰዓታት የሚያክል ጠብቀው ከዛ በኋላ እነዛ ያመጣሉ የተባሉት እዛው ቀሩ ማለት ነው፣ ፍግ ሆነው። እና አሁን ደግሞ የሸረሪና ትዘግባላችሁ፣ ሜዳ ነው፣ ድሮን ይዘናል፣ እዛ ሜዳ ላይ ተሰብስበው እያሉ እናገኛቸዋለን እና እንዳልነበሩ እናደርጋቸዋለን ተብሎ ያውም ስትራቴጂ ተሰጥቷቸው በነጻርቃን ጠዋት ገና ሳይነጋ 11 ሰዓት እያለ ሂደው ነበር የጀመሩት። ግን እንደታሰበው አልሆነም። ሁሉንም ከሽፎ ቀረ። ያ እንኳን ሰበር ዜና አይቀርና የኢትዮጵያ ቴሌቪዥንም በሉ ፋና ቴሌቪዥንም በሉ ሬዲዮም በሉ ከደህንነት መስሪያ ቤትም ከመከላከያ ሚኒስቴርም ከጠቅላይ ሚኒስቴር ቢሮም ምንም ነገር የተሰጠ መግለጫ የለም ስለ ሸረሪና። አሁን የሚወራ ያለው በማን ነው? በአብይ ትግሬዎች ይለዋቸዋል አዲስ አበባ ያሉት ባንዳዎች እነ ጌታቸው። ያንን ጌታቸው በህይወት እያለ ያልኳችሁ ያኔ እዛ እያለ ነው። አሁን ግን አዲስ አበባ መጥቶ ሰው ሲያየው ተፍተውበት ነው የሚሄዱት አሉ። እሱ ምንም መስሎ አይታየውም። እውነት ለመናገር ጌታቸው ብትተፋበትም ብትሰድበውም ያው ነቄ ነች። በቃ ጌታቸው የአራዳ ከተማ ልጅ ነች። ስለዚህ በቃ ስቆ ነው ዝም የሚለው። እርር እያለ ውስጡ ድብን እያለም ቢሆን ምንድን ነው ማድረግ ያለሁት፣ ምን እያደረግኩ ነው እዚህ ያለሁት ብሎ እርር ድብን እያለ ቢሆንም ስቆ ነው የሚያልፈው። አዎ እየጠጣሁ ነው ብሎ ችርስ ይላቸዋል። መንገድ ጎዳና ላይ ይዞ ነው የሚጠጣው። ሞቅ ሲለው ደግሞ የሚባልና የማይባል ይናገራል ማለት ነው። ግን ይህን እያልኩ አድማጮቼ ከጸለምት ያገኘነው አንድ በጣም አሳሳቢ ነገር ሰምተናል። ይህንንም በሰፊው መነገር ያለበት መጠንቀቅ ያለበት ነው። የአማራ ሚሊሻ ዩኒፎርም አልብሶ ወደ ጸለምት እያስገባቸው ነው። ማይጸብሪ ጸለምት አካባቢ በሙሉ ከባድ መድፎችንም ታንኮችንም ምናምንም ይዞ የመከላከያ ሰራዊትም አለ። በብዛት ግን የአማራ ክልል ሚሊሾችን ወደዛ አስገብተዋል። ይሄ ጦርነት የእናንተ ጦርነት አይደለም። ከቻላችሁ አገራችሁን እያፈረሰ ያለው አብይ አህመድ ነው። ጠመንጃችሁን አዙሩና ከአማራ ክልል ጠራርጋችሁ አውጡ፣ ከፋኖ ጋር ቁሙ። ካልሆነ ደግሞ አንሄድም በሉት። ደም ሊያቃባን ነው የሚፈልገው ይሄ ሰውዬ። መጀመሪያ ትግራይና ጦርነቱ ወደ ትግራይ ከመዝመቱ በፊት በሙሉ ስራው እንዲሰራ ተፈልጎ የነበረው የአማራ ወጣት የአማራ ገበሬ ሁሉንም አስታጥቀን ወደ ትግራይ እንላከውና ደም ይቃወው ነበር የተባለው። ደመቀ መኮንንና አብይ አህመድ መክረውት የነበረ ዶክተር ሚልኬሳ እንደተናገረን
የአማራ ልዩ ኃይል፣ የአማራ ምልሻ፣ የአማራ ያኮረፈ የታጣቂ፣ የአማራ ገበሬ ሁሉንም ወደ ትግራይ ሂዶ ጨፍጭፎ ያባረራቸው ደም እንዲቀባ ከዛ በኋላ እንዳይገናኝ ማለት ነው። ጠላት ፈጥሮለት ለዘላለም በደም መፋሰስ እንዲፋለግ አልሆነም። እሱ ህይወታቸው ግን አጡበት። እነ ዶክተር አምባቸው ህይወታቸውን አጡበት ከትግራይ ጋር እንዋጋም ስላሉ። ግን እኔ ወይስ አሁን ጸለምት ላይ ገብታችሁ ያላችሁ ውጡ። የእናንተ ጦርነት አይደለም፣ አይመለከታችሁም። ወደ እርሻችሁ ሂዱ። ክረምት ነው አሁን እረሱና እኛ የምናርሰዋለን የምንዘራዋለን ብላችሁ ምክንያት ፈጥራችሁ ያ የሰጧችሁ ዩኒፎርምንም ይዛችሁ ወደ መጣችሁበት ሂዱ ነው የምንለው። ከዚህ በላይ ብዙ መጨመር አልፈልግም ስለ ጸለምት። አድማጮች እንግዲህ ለዘመድህ በቁመና አንድ ነገር ንገረው ነው የሚባል ተረት አባባል አለ። ከዛ በኋላ ያቆመዋል ይገባዋል ብዬ ነው። ሌላ ሁመራ ነው አድማጮች። ምዕራብ ትግራይ ሁመራ አሁን ከዛ ለመውጣት በጣም በጣም ውድ ሆነዋል። አንደኛ እዛ ያሉት እነ ደመቀ ዘውዱ እና እዛ ያለው አስተዳዳሪ የተባለውን ከርፊው አውጀዋል። ከርፊው ምንድን ነው የሚባለው አማርኛ? ሰዓት እላፊ አውጀዋል። መንቀሳቀስ አይችልም። ከምዕራብ ትግራይ ወደ ጎንደር መሄድ አይቻልም። መኪኖቹ በተለይ የትራንስፖርት መኪና መሄድ አይቻልም ብለው እየከለከሉ ስለሆነ አሁን ከ2000 ከ3000 ብር ይከፈል የነበረ ወደ ጎንደር ከ10,000 በላይ እሱንም አይገኝም። የግል መኪኖች ምናምን እንደምንም ፈልገህ የምታገኛቸው እሱን እንጂ ሌላ አይገኝም። የፈለገ ነገር እንከፍላለን እያለ በብዛት እየወጣ ነው ያለው። ይሄ የሚያሳይህ ዲማንድና ሳፕላይ ነው። ጠያቂው ከአቅርቦቱ በጣም ስለበለጠ ነው በጣም ውድ ሆኖ ያለው። በብዛት ከምዕራብ ትግራይ ለመውጣት እየሞከሩ እንደሆነ ሰምተናል። ስለዚህ እዛ ሁመራ አካባቢ ደግሞ ከፍተኛ የሆነ ፍርሃትና ጭንቅ ውስጥ ነው ያሉት። ካሁን መጡብን። በዛ ኦማሃጀር ወንዙን ዞር ብለህ ተሻግረህ የኤርትራ ሰራዊት አለ እስከነ ሙሉ ትጥቁ። የኤርትራና የትግራይ ጀነራሎች ደግሞ አብረው ውለዋል ከትናንትና ወዲያ። ደስ አይበላ አብይ አህመድ ነው መሰለኝ። በቃ አብረው ውለዋል፣ አብረው ሲጨፍሩ ውለዋል ጀነራሎቹ። የትግራይም አብይ አህመድ ጠላት ነው የሚፈጥርልህ። ኤርትራና ትግራይ ደም ለማቃባት፣ አማራና ትግራይ ደም ለማጣላት ለማቃባት፣ አማራና ኦሮሞ ደም ለማቃባት፣ አማራና ሱዳን ደም ለማቃባት፣ አማራና ቤንሻንጉል ጉሙዝ ደም ለማቃባት፣ ሁሉንም ከደም አቃብቶ እሱ አስታራቂ እሱ ሸዋሚ አጥፊ ሆኖ እንዲኖር ነው የሚፈልገው። ይህንን ተንኮሉን እወቁና በቃ እኛ እንጣላም፣ ቁጭ ብለን ተነጋግረን እንፈተዋለን። ሺዎች ዓመት አብሮ ኖረዋል። ይህ ህዝብ አንድ አይነት ሲቪላይዜሽን ነው ያለው። የሰሜኑ ሲቪላይዜሽን የሁለቱም ነው። አንድ ህዝብ ነው፣ አንድ ቋንቋ ነው የሚያወሩት። ስለዚህ የሚለያየን ነገር የለም በሉት፣ አንሄድም በሉት። አይጠቅማችሁም። እንዳለ የሚዘርፈው ያለው የኦሮሞ ጀነራሎች ናቸው። ቤቶቹን እየሸጡ ምን እያደረጉ የትግራይ ተወላጆቹን የሚወስዱ ያሉት የኦሮሞ ተወላጆች ናቸው። ስለዚህ አይመለከታችሁም። ይህንን ግን ስለገባቸው እነሱ ቀሽ ብለው ውልቅ እያሉ ነው። ብዙ ወጣት ይሄ የተከዘዘብ ተብሎ የነበረው አሁን እየሸሸ እየሄደ ነው። እየሸሸ ወደ ትግራይ እንሻገራለን ይቀበሉን ይሆን ወይ እያልን ያሉት። ምክንያቱም ወደ ሸረሪና ሂዶ እጁ መስጠት ምንድን ነው ቦታ ያላቸውም በብዛት የተማረከ ልክ ኃይሌ ታላቅ ሩጫ ነው ያለው ባጫ ደበሌ እንደሱ ልታስቀምጣቸው አትችልም። ምክንያቱም ሰፊ ቦታ ስለሌለ መሀል ሜዳ ነው፣ አመቺ አይደለም። ፕሪዝነርስ ኦፍ ዋር ወይ ደግሞ ምርኮኞች የምታስቀምጥበት ቦታ የለህም። ለዚህ ነው ምን ይደረጋሉ፣ ምንድን ነው የሚደረጉት እነሱ የሚማረኩት እያልን ያለ ነው። ስለዚህ ወደ መሀል ትግራይ ለመምጣት እጅ ለመስጠት እያሰቡ ነው፣ ወይ ከፋኖ ጋር እያሰቡ ነው ብለውናል አድማጮቻችን። ስለዚህ እዛ ሁመራ አካባቢ ከፍተኛ የሆነ በሙሉ ምዕራብ ትግራይ ውስጥ ከፍተኛ የሆነ ፍርሃትና ጭንቅ ውስጥ ነው ሰፍኖ ያለው። መውጣት አይችል፣ መስራት አይችል፣ ማረስ አይችል። ገበሬው እንግዲህ አሁን የሚዘራበት ክረምት ነው። ምንም ግን እንዳትንቀሳቀሱ ብለው አውጀውባቸዋል። ፈርተዋል፣ በቃ ቀዝነዋል። ደመቀ ዘውዱ ወደ ሸረሪና እንውሰዳችሁ። ሸረሪና አድማጮች ብዙ ታንኮች ናቸው ተቃጥለው ያሉት። እስካሁን የተረጋገጠ እንኳን 3 ናቸው 4 ብለዋል። በእርግጠኝነት 3-4 ሊሆን ይችላል ብለዋል። ምክንያቱም ሙሉ ለሙሉ ያልወደመ ስለሆነ
ግን በሰፊው ስለ ሽሬንና ያለው አሁንም ጸጥ ብሎ ወደ ኖርማል ተመልሷል። እዚያ የሄደው ከጥቅም ውጭ ሆነዋል። ከጥቅም ውጭ ሆና ሲባል ወይ ሞተዋል፣ ወይ ተማርከዋል፣ ወይ ደግሞ ቆስለዋል። ስለዚህ እዛ የሄደ ተመልሶ ሰራዊት ሊሆንለት አይችልም፣ ሊዋጋ አይችልም፣ አትሊስት በቅርብ ጊዜ ውስጥ። ስለዚህ ትልቅ ኪሳራ ነው ያጋጠመው አብይ አህመድ እዛ ላይ። ይህንን ያለው አድማጮቻችን አጠር ያለ ይህንን ነገር እንድንነግራችሁ ብለን ነው። በተለይ ደግሞ እዛ ምዕራብ ትግራይ አካባቢ ያሉ ወደ አማራ ጎንደር አካባቢ ለመሄድ በከፍተኛ ደረጃ ተጨንቀው እንዳሉ ነው። ምንም አትሆኑም፣ እዛ ብትቆዩም በቃ የትግራይ ሰራዊትም ከመጣ ምንም አይላችሁ። ዋናው መግባባት ነው፣ መግባባት ነው። አድማጮቻችን አትፍሩ። የትግራይ ሰራዊት አይገድልም፣ የትግራይ ሰራዊት አያሰቃይም። ይህንን እወቁት። ያ ሁሉ ስንት ምርኮኛ ነው ሲለቀቅ የምታዩት? አክሞ አብልቶ አጠጥቶ ነው የሚሸኘው። ይህንን እያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።